በኢትዮጵያ የምንዛሬ ገበያ ውስጥ ያልተጠበቀ የአሜሪካ ዶላር የዋጋ ቅናሽ ታይቷል። ይህ ቅናሽ በመደበኛው የባንክ ስርዓት ብቻ ሳይወሰን በግል የምንዛሬ ቢሮዎችና በጥቁር ገበያም ጭምር በግልጽ የታየ ሲሆን ለተከታታይ 2 ወራት ገበያው እንዲቀዘቅዝ አድርጓል። በጥቁር ገበያ እስከ 191 ብር ደርሶ የነበረው የምንዛሬ ተመን በአሁኑ ወቅት ወደ 184 ብር ዝቅ ማለቱና በባንኮችም በኩል መጠነኛ ቅናሽ መመዝገቡ በገበያ ውስጥ የነበረውን የዶላር ሽሚያ በእጅጉ አቀዝቅዞታል። ይሁን እንጂ ይህ የዋጋ ቅናሽ የሀገሪቱ ምርታማነት አድጎ ወይም የብር የመግዛት አቅም ተጠናክሮ የመጣ ሳይሆን በተለያዩ ውስጣዊና ውጫዊ ምክንያቶች የተከሰተ የኢኮኖሚ መኮማተር እንደሆነ ባለሙያዎች ይናገራሉ። በተለይም ከመካከለኛው ምስራቅ አለመረጋጋት ጋር ተያይዞ የሰዎች ጉዞና የመዝናናት ፍላጎት መቀነስ፣ የሎጂስቲክስ ወጪ መናርና መንግስት የወሰዳቸው ጥብቅ ቁጥጥሮች ለዚህ ለውጥ ዋነኛ መንስኤዎች ናቸው። በዛሬው ፕሮግራማችን ዶላር ለምን ሊቀንስ ቻለ፣ በጥቁር ገበያና በመደበኛው ባንክ መካከል ያለው ልዩነትስ እንዴት ሊጠብ ቻለ የሚሉትን ዝርዝር ምክንያቶችና ተያያዥ መረጃዎችን እናስደምጣችኋለን። እናንተ ብቻ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ባለፉት 2 ወራት ኢትዮጵያ ውስጥ የአሜሪካ ዶላር የምንዛሬ ዋጋ አንጻራዊ የሆነ የዋጋ ቅናሽ አሳይቷል። በመደበኛው የባንክ ስርዓት በግል የምንዛሬ ቢሮዎችና በጥቁር ገበያ ውስጥ ያለው ዋጋ ካለፈው ወር አንጻር ዝቅ ብሎ ተመዝግቧል። በየካቲት ወር በግል የምንዛሬ ቢሮዎች 1 ዶላር 178 ብር የነበረ ሲሆን አሁን ግንቦት ወር መጀመሪያ ላይ ዋጋው በአማካይ ወደ 175 ብር ወርዷል። በጥቁር ገበያ መጋቢት ወር ላይ እስከ 191 ብር ደርሶ የነበረው ከፍተኛ ዋጋ በአሁኑ ወቅት ወደ 184 ብር ዝቅ ብሎ ይገኛል። ብሔራዊ ባንክም ካደረገው የመጨረሻ ጨረታ ወዲህ የምንዛሬ ዋጋው ከ157 ብር ወደ 156 ብር በአማካይ ዝቅ ብሏል። ይህ የዋጋ ቅናሽ ለተከታታይ 60 ቀናት የቆየ ሲሆን በገበያ ውስጥ ያለውን የዶላር ሽሚያ በተወሰነ መልኩ እንዲቀዘቅዝ አድርጎታል። የምንዛሬ ዋጋው በጥሬ ገንዘብም ሆነ በባንክ ሂሳብ ዝውውር ላይ ተመሳሳይ የሆነ የመቀነስ አዝማሚያ ማሳየቱ በገበያ ውስጥ ይታያል። በግል የምንዛሬ ቢሮዎችና በጥቁር ገበያ መካከል ያለው የዋጋ ልዩነት እየጠበበ በመምጣቱ ለዶላር የሚሰጠውን የዋጋ ግምት ቀንሶታል። በመሆኑም በአሁኑ ወቅት በኢትዮጵያ የውጭ ምንዛሬ ገበያ ውስጥ ዶላር ካለፉት ወራት አንጻር ዝቅተኛ በሆነ ዋጋ እየተመነዘረ ይገኛል። በገበያ ውስጥ ያለው የዶላር አቅርቦት መጨመር ለዋጋው መቀነስ እንደ አንደኛው ምክንያት ተወስዷል። ይህም ከስጋት የመነጨ ነው። ዶላርን ለተርፍ ብለው ያከማቹ ግለሰቦች ዋጋው እየቀነሰ ሲመጣ ተጨማሪ ኪሳራ እንዳይደርስባቸው የያዙትን ዶላር እየሸጡ ነው። ይህ ሁኔታ በገበያ ውስጥ የዶላር አቅርቦት ከፍላጎቱ በላይ እንዲሆን በማድረጉ የዶላር ዋጋ ወደ ታች እንዲወርድ ምክንያት ሆኗል። ሰዎች ዶላርን ይዞ መቆየት ትርፋማ እንዳልሆነ በመገንዘባቸው የያዙትን የውጭ ምንዛሬ በብዛት ወደ ገበያ በማውጣት ላይ ይገኛሉ። ይህ ለውጥ በባንኮችና በግል የምንዛሬ ቢሮዎች ላይ የሚቀርበውን የዶላር ሽያጭ መጠን በከፍተኛ ሁኔታ እንዲጨምር አድርጓል። በጥቁር ገበያ ውስጥም ሻጭ በዝቶ ገዢ በመጥፋቱ ምክንያት ደላሎች ዋጋቸውን ቀንሰው ዶላርን ለመግዛትና ለመሸጥ ተገደዋል። የዶላር ዋጋ ነገም ሊቀንስ ይችላል የሚለው ግምት ሰዎች በእጃቸው ያለውን የውጭ ምንዛሬ በፍጥነት ወደ ጥሬ ዕቃ እንዲቀይሩት አድርጓል። ይህም በገበያ ውስጥ ተደብቆ የነበረው ዶላር ወጥቶ እንዲንቀሳቀስ በማድረጉ የዋጋ ቅናሹ እንዲመዘገብ ረድቷል። የምንዛሬ ዋጋው መቀነስ በራሱ ተጨማሪ አቅርቦትን እየፈጠረ በመሆኑ የዶላር ዋጋ ካለበት ከፍተኛ ደረጃ ዝቅ ብሎ እንዲቆይ አድርጎታል። በመሆኑም በገበያ ውስጥ የታየው የአቅርቦት መጨመር ለዶላር ዋጋ መርከስ እንደ አንድ መሰረታዊ የገበያ መረጃ ተደርጎ ተወስዷል። ለዚህ ታዲያ በርካታ ምክንያቶች ይጠቀሳሉ። በዚህም በመካከለኛው ምስራቅ ያለው የኢራን ጦርነትና አለመረጋጋት ለዶላር ዋጋ መቀነስ እንደ ዋነኛ ምክንያት ሆኖ በዝርዝር ቀርቧል። ጦርነቱ ከተጀመረ ወዲህ ወደ መካከለኛው ምስራቅ የሚደረጉ የጉዞና የመዝናናት እንቅስቃሴዎች በመቀነሳቸው የዶላር ፍላጎት ወርዷል። ሰዎች ለመዝናናትም ሆነ ለተለያዩ ጉዳዮች ወደ ውጭ ሀገር መውጣትን በመገደባቸው ለጉዞ የሚሆን ዶላር የመግዛት ፍላጎታቸው ቀንሷል። ይህ የፍላጎት መቀነስ በጥቁር ገበያም ሆነ በመደበኛው ገበያ ላይ የነበረውን የዶላር ሽሚያ በእጅጉ የቀነሰበት ሁኔታ ፈጥሯል። የጦርነቱ ስጋት የንግድ እንቅስቃሴውን ስላቀዘቀዘው ነጋዴዎች አዳዲስ ምርቶችን ከውጭ ለማዘዝ ያላቸው መነሳሳት በከፍተኛ ሁኔታ ቀዝቅዟል። በመካከለኛው ምስራቅ ያሉ የኢንፎርማል ሐዋላ ዝውውር ሰንሰለቶችም በጦርነቱ ምክንያት በመቆራረጣቸው በጥቁር ገበያ የነበረው ጫና ቀንሷል። የውጭ ሁኔታዎች በሀገር ውስጥ የምንዛሬ ተመን ላይ ያላቸው ተጽዕኖ የሰዎች እንቅስቃሴን በመገደቡ ምክንያት ለዶላር መርከስ ረድቷል። የጉዞና የንግድ እንቅስቃሴዎች መቀሳቀስ በጥቁር ገበያ ውስጥ የሚንቀሳቀሰውን የገንዘብ መጠን በመቀነስ ዋጋው እንዲወርድ አድርጓል።
የገልፍ ቀውስ በፈጠረው አለመረጋጋት ምክንያት ብዙዎች ገንዘባቸውን ይዘው በመቆየታቸው በምንዛሬ ገበያው ላይ የነበረው ጫና እንዲረግብ አድርጓል። በመሆኑም የውጭ የፖለቲካ ሁኔታዎች ለኢትዮጵያ የውጭ ምንዛሬ ዋጋ መውረድ እንደ አንድ ቀጥተኛና ትልቅ ምክንያት ሆነዋል ማለት ይቻላል። እንዲሁም የሎጂስቲክስና የእቃዎች ወደ ሀገር ውስጥ ማስገቢያ ወጪዎች መጨመር አስመጪዎች አዲስ ትዕዛዝ ከመስጠት እንዲቆጠቡ አድርጓል። የመርከብ የትራንስፖርትና የኢንሹራንስ ዋጋ ከመጠን በላይ በመናራቸው ምክንያት ነጋዴዎች እቃዎችን ከውጭ ማስገባት ለማቆም ተገደዋል። አስመጪዎች ቆም ብሎ ማየት የሚለውን ስልት በመከተላቸው ለውጭ ምንዛሬ ግዢ የሚቀርበው ጥያቄ በገበያ ውስጥ በከፍተኛ ደረጃ እንዲቀንስ አድርጓል። የሎጂስቲክስ ዋጋ መናር ንግድን አትራፊ እንዳይሆን ስላደረገው ነጋዴዎች ዶላርን በጥቁር ገበያ ፈልገው የመግዛት ፍላጎታቸው ሙሉ በሙሉ ማለት ይቻላል ሞቷል። ይህ የንግድ እንቅስቃሴ መገታት በገበያው ውስጥ የነበረውን የዶላር እጥረት በማቃለል ያለው አቅርቦት ለሚፈለገው ጥቂት ፍላጎት በቂ ሆኗል። ነጋዴዎች አዲስ ኢንቨስትመንት ውስጥ አለመግባታቸው የምንዛሬ ገበያውን ካልተጠበቀ ንረትና የፍላጎት ግፊት ለመጠበቅ ትልቅ እገዛ እንዳደረገም ይታመናል። የእቃዎች ማስገቢያ ወጪው መወደድ ለሸማቾች መጥፎ ቢሆንም ለውጭ ምንዛሬ ገበያው ግን ጊዜያዊ የዋጋ መቀነስ ሁኔታን አስከትሏል። የአስመጪዎች ፍላጎት መቀነስ በጥቁር ገበያ ላይ ይደረግ የነበረውን ከፍተኛ የዋጋ ፉክክር በማስቀረት ዶላር በነበረበት ዋጋ እንዲቆም አድርጓል። ከፍተኛ የውጭ ምንዛሬ የሚጠይቁ የካፒታል እቃዎች ግዢ መቀዛቀዙ በባንኮች ላይ የሚቀርበውን የምንዛሬ ጥያቄ ጫና በእጅጉ የቀነሰ ጉዳይ ነው። በመሆኑም የንግድ እንቅስቃሴ ፍጥነት መቀነስ ለዶላር ዋጋ መቀነስ እንደ አንድ ቴክኒካዊና ኢኮኖሚያዊ ምክንያት ሆኖ ተመዝግቧል። ከዚህ ባሻገር መንግስት በባንክ ሂሳቦችና በጥሬ ገንዘብ ዝውውር ላይ እያደረገ ያለው ጥብቅ ቁጥጥር ለቅናሹ ሌላ ምክንያት ሆኖ ይጠቀሳል። ከየካቲት ወር ጀምሮ የተጠናከረው ይህ ክትትል ሰዎች ከፍተኛ መጠን ያለው ጥሬ ገንዘብ ይዘው እንዳይንቀሳቀሱ ስጋት ፈጥሯል። ይህ ቁጥጥር በጥቁር ገበያ ውስጥ ይሳተፉ የነበሩ አካላትን እንቅስቃሴ ስለገታው ዶላርን በከፍተኛ ዋጋ ለመመንዘር የሚደረገውን እንቅስቃሴ ገድቦታል። የመንግስት የክትትል ስርዓት መጠናከር በገበያ ውስጥ ያለውን ህገወጥ እንቅስቃሴ በማዳከም የምንዛሬ ዋጋው በመደበኛ ገበያ እንዲመራ አድርጓል። የቁጥጥር እርምጃዎቹ የገንዘብ ዝውውሩን ስርዓት በማስያዝ ረገድ ውጤታማ መሆናቸው በዶላር ዋጋ መውረድ ላይ የራሱን አሻራ ጥሏል። ጥብቅ ቁጥጥሩ በተለይ ከፍተኛ የገንዘብ ዝውውር በሚያደርጉ አካላት ላይ ስጋት በመፍጠሩ በጥቁር ገበያ ዶላር የመግዛት ድፍረታቸውን አዳክሞታል። የባንክ ሂሳቦች ክትትል መደረጉ ህገወጥ ነጋዴዎች ገንዘባቸውን እንዳያንቀሳቀሱ በማድረጉ የምንዛሬ ዋጋውን ከዋጋ ጭማሪ ግፊት አድኖታል። በደላሎችና በህገወጥ የምንዛሬ ሻጮች ላይ የሚደረገው እርምጃ በጥቁር ገበያው ላይ የነበረውን የዶላር ሽያጭና ግዢ በእጅጉ ቀንሷል። የፋይናንስ ደህንነት ቁጥጥር እርምጃዎች የውጭ ምንዛሬ ገበያው ካልተገባ የዋጋ ግሽበት እንዲጠበቅ በማድረግ ረገድ ትልቅ ሚና ተጫውተዋል። በመሆኑም የመንግስት የጸጥታና የፋይናንስ ቁጥጥር እርምጃዎች ለውጭ ምንዛሬ ገበያው የዋጋ መቀነስ እንደ አንድ ዋና ምክንያት ሊወሰድ ይችላል። ሌላው በወርቅ ገበያ ላይ የታየው የፖሊሲ ለውጥ ለጥቁር ገበያው መዳከምና ለዶላር ዋጋ መቀነስ እንደ ሌላኛው ወሳኝ ምክንያት መቅረብ ይችላል። ብሔራዊ ባንክ ወርቅን ከዓለም አቀፍ ዋጋ በላይ በሆነ ዋጋ መረከብ ማቆሙ ለወርቅ ኮንትሮባንድ የሚሆን የዶላር ፍላጎትን ቀንሶታል። ወርቅን ለኮንትሮባንድ ለመዋል ሲባል በጥቁር ገበያ ዶላርን በከፍተኛ ዋጋ የመግዛት አዝማሚያ የነበረ ቢሆንም አሁን ግን ያ አዋጭነቱ ቀርቷል። የወርቅ ነጋዴዎች ለጥቁር ገበያው ዶላር ትልቅ ደንበኛ የነበሩ ቢሆንም ከገበያው መውጣታቸው በጥቁር ገበያ ያለውን ሽሚያ ቀንሶታል። የገበያ መዋቅር ለውጥ በጥቁር ገበያ ውስጥ ይንቀሳቀስ የነበረውን ከፍተኛ የገንዘብ መጠን በማቀዝቀዝ የዶላር ዋጋ እንዲወርድ ምክንያት ሆኗል። የወርቅ ገበያው ከመደበኛው የንግድ ስርዓት ጋር መጣጣሙ ለውጭ ምንዛሬ ገበያው መረጋጋት እንደ አንድ የጀርባ አጥንት ሆኖ እንደ ምክንያትነት ሊቀርብ ይችላል። ህገወጥ የወርቅ ዝውውር ሲቀንስ ለዚያ ዝውውር የሚውለው የዶላር ፍላጎት አብሮ በመቀነሱ የምንዛሬ ገበያው መረጋጋት እንዲያገኝ ረድቷል። የመንግስት የወርቅ ግዢ ፖሊሲ ለውጥ ከዶላር ዋጋ መርከስ ጋር ቀጥተኛ ተያያዥነት ያለውና ለገበያው መረጋጋት የረዳ እርምጃ ነው። የኮንትሮባንድ ነጋዴዎች የነበራቸው የዶላር ፍላጎት መጥፋቱ በጥቁር ገበያ ውስጥ ያለውን የዋጋ ሽሚያ በማስቀረት ዋጋው እንዲረክስ አድርጓል። በመሆኑም የወርቅ ገበያ ፖሊሲ ለውጥ ለዶላር ዋጋ መውረድ እንደ አንድ የፖሊሲ ምክንያት ተደርጎ ማቅረብ ይቻላል። በተጨማሪም ላኪዎች ወይም ኤክስፖርተርስ የሚያገኙትን የውጭ ምንዛሬ 100% እንዲጠቀሙ መፈቀዱ በጥቁር ገበያ ላይ የነበረውን እንቅስቃሴ ቀንሶታል። ቀደም ሲል ላኪዎች የተወሰነውን የዶላር ድርሻ ለባንክ እንዲያስረክቡ ይገደዱ ስለነበር ለሌሎች ወጪዎቻቸው ዶላርን በጥቁር ገበያ ይገዙ ነበር። አሁን ግን የራሳቸውን ዶላር ሙሉ በሙሉ መጠቀም መቻላቸው ከጥቁር ገበያ ጋር የነበራቸውን ግንኙነት ስላቋረጠው ፍላጎቱ እንደቀነሰ ይነገራል። ይህ የፖሊሲ እርምጃ በሀገር ውስጥ ያለውን የዶላር ዝውውር ከፍ ከማድረጉም በላይ ገንዘብን ወደ ውጭ የማሸሽ ፍላጎት እንዲቀንስ አድርጓል። ላኪዎች
የራሳቸው ምንዛሬ መጠቀማቸው የንግድ ስርዓቱን ከውጭ ምንዛሬ እጥረት ጫና በመታደግ የዋጋ ግሽበትን ለመቆጣጠር ረድቷል። በመደበኛው ባንክ በኩል የሚደረገው የዶላር ዝውውር መሻሻሉ በጥቁር ገበያ ላይ የሚሰሩ ደላሎችንና ህገወጥ ነጋዴዎችን ተሳትፎ ገድበዋል። ላኪዎች በምርታቸው ያገኙትን ዶላር መልሰው ለግብዓት ግዢ ሲጠቀሙበት በገበያው ላይ አዲስ የዶላር ፍላጎት ሳይፈጠር ንግዳቸው ቀጥሏል። የመንግስት የፖሊሲ ማሻሻያ ከገበያ ሁኔታዎች ጋር ተዳምሮ የምንዛሬ ዋጋው አሁን ባለበት ደረጃ እንዲረጋጋ ካደረጉት ዋና ምክንያቶች አንዱ ነው። ላኪዎች የራሳቸው ምንዛሬ እንዲጠቀሙ መደረጉ በጥቁር ገበያ ላይ ይደረግ የነበረውን ግፊቶች በማስቀረት ለዋጋው መውረድ ትልቅ ፋይዳ አለው። በመሆኑም የላኪዎች የምንዛሬ አጠቃቀም ለውጥ ለዶላር ዋጋ መርከስ እንደ አንድ ወሳኝ የመንግስት የፖሊሲ እርምጃ ሆኗል። የዶላር ጥገኝነት ቀንሶ ሰዎች ወደ ሌሎች ምንዛሬዎች እንደ ዩሮና ፓውንድ ፊታቸውን ማዞራቸው ለዋጋው መቀነስ እንደ ሌላኛ ምክንያት ማቅረብ ይቻላል። በመካከለኛ ምስራቅ ያለው የንግድ እንቅስቃሴ በመዳከሙ ነጋዴዎች የንግድ መስመራቸውን ወደ ቱርክና አውሮፓ በማዞራቸው የዶላር ፍላጎታቸው ቀንሷል። ሰዎች እቃዎችን ከሌሎች ሀገራት ለማስገባት ሲሉ ዶላርን ከመፈለግ ይልቅ ሌሎች የገንዘብ አይነቶችን በብዛት መጠቀም መጀመራቸው ታይቷል። ይህ የፍላጎት መለያየት በዶላር ላይ ብቻ ተከማችቶ የነበረውን ከፍተኛ ጫና በማቃለል ዋጋው እንዲረጋጋና በሂደት እንዲቀንስ አድርጓል። ከዚህ ቀደም ዶላር ብቸኛው የንግድ ምንዛሬ ተደርጎ ይወሰድ የነበረ ቢሆንም አሁን ሌሎች አማራጮች መኖራቸው ለዋጋው መቀነስ ፋይዳ አለው። የነጋዴዎች የገበያ አማራጭ መስፋፋት የዶላርን የበላይነት በመቀነስ የምንዛሬ ገበያው ይበልጥ ተመጣጣኝና ጤናማ እንዲሆን እድል ፈጥሯል። የአውሮፓ ምርቶች ፍላጎት መጨመር ለዩሮ ምንዛሬ የተሻለ እንቅስቃሴ ሲሰጥ፣ ለዶላር የነበረውን እጅግ የላቀ ፍላጎት ግን ቀንሶታል። የንግድ አቅጣጫዎች መቀየር በገንዘብ ገበያው ላይ የራሱን አሻራ በማሳረፍ የዶላር ዋጋ አሁን ባለበት ዝቅተኛ ደረጃ እንዲቆይ አድርጓል። ነጋዴዎች ለንግድ ስራቸው ዶላርን ብቻ መጠበቅ ማቆማቸው በገበያ ውስጥ የነበረውን የዶላር እጥረትና ሽሚያ በከፍተኛ ደረጃ ቀንሶታል። በመሆኑ የምንዛሬ አማራጮች መጨመር ለዶላር ዋጋ መርከስ እንደ አንድ ተጨማሪ የገበያ ምክንያት አድርጎ ማቅረብ ይቻላል። ከዚህ ባሻገር እንደ ተጨማሪ ምክንያት ሊጠቀስ የሚችለው መንግስት የነዳጅ ግዢን ሙሉ በሙሉ በራሱ ቁጥጥር ስር ማድረጉ በውጭ ምንዛሬ ገበያው ላይ ሊኖር የሚችለውን ከፍተኛ ጫና አቁሞታል። ነዳጅ ከፍተኛ የውጭ ምንዛሬ የሚጠይቅ ምርት በመሆኑ ግዢው በግሉ ዘርፍ ቢከናወን ኖሮ ዶላርን ለማግኘት የሚደረገው ፉክክር ዋጋውን ይሰቅለው ነበር። መንግስት ያለውን የውጭ ምንዛሬ ክምችት ለነዳጅ ግዢ ቅድሚያ ሰጥቶ መጠቀሙ፣ ገበያውን ለግል ዘርፉ አለመልቀቁ የዶላር ዋጋው እንዳይንር አግዶታል። ይህ ስልታዊ እርምጃ የምንዛሬ ገበያው ካልተጠበቀ ንረት እንዲጠበቅ ያደረገ ሲሆን ብሔራዊ ባንክ ያለውን ክምችት እንዲጠቀም እድል ሰጥቷል። የነዳጅ ግዢ በመንግስት እጅ መቆየቱ የግል ባንኮች ያላቸውን ጥቂት ምንዛሬ ለሌሎች አስመጪዎች እንዲያከፋፍሉ እድል በመፍጠር ገበያው እንዲረጋጋ አድርጓል። በጥቁር ገበያ ላይ ሊኖር የሚችለውን የነዳጅ አስመጪዎች ጫና በማስቀረት የዶላር ዋጋ አሁን ባለበት ደረጃ እንዲቆይ ለማድረግ ትልቅ ሚና ተጫውተዋል። የመንግስት የውጭ ምንዛሬ ክምችት አጠቃቀም ስልታዊ መሆኑ በገበያ ውስጥ ያለውን እጥረት ለመቆጣጠርና ዋጋን ለማረጋጋት አግዟል። ነዳጅን የመሰለ ግዢ በመንግስት መመራቱ ለውጭ ምንዛሬ ገበያው መረጋጋት እንደ አንድ ዋና የፖሊሲ ምሰሶ ሆኖ አገልግሏል። የነዳጅ ግዢ ጫና ከባንኮችና ከጥቁር ገበያ ላይ መነሳቱ ለዶላር ዋጋ መውረድ እንደ አንድ ተጨማሪ የፖሊሲ ምክንያት ሆኖ ተመዝግቧል። ነገር ግን ይህ የዶላር መቀነስ የኢትዮጵያ ብር ጠንካራ መሆኑን ወይም ኢኮኖሚው እያደገ መሆኑን በፍጹም ሊያሳይ የሚችል ጉዳይ አይደለም። ይህ ሁኔታ የኢኮኖሚ መኮማተር ውጤት እንደሆነ ባለሙያዎች የሚናገሩ ሲሆን የፍላጎት መቀነሱ ከስጋትና ከንግድ መቀዝቀዝ የመጣ መሆኑ መታወቅ አለበት። ሰዎች አዲስ ኢንቨስትመንት ውስጥ አለመግባታቸውና የፍጆታ ዕቃዎችን ለማስገባት አለመቸኮላቸው የዶላር ፍላጎትን በከፍተኛ ሁኔታ ቀንሶታል። ይህ መረጋጋት በኢኮኖሚ መነቃቃት የመጣ ሳይሆን ገበያው ባለበት ረግቶ በመቆሙና በመንግስት ጥብቅ ፖሊሲ ምክንያት የተከሰተ ነው። የኢኮኖሚ እንቅስቃሴው ፍጥነት ሲቀንስ ለውጭ ምንዛሬ የሚኖር ፍላጎት አብሮ ስለሚቀንስ ዶላር በገበያ ውስጥ በጊዜያዊነት እንዲረክስ አድርጓል። ብር አቅሙን ያሳደገው በምርት ጭማሪ ሳይሆን ዶላርን የሚፈልገው አካል አቅሙ ወይም ፍላጎቱ በመቀነሱ ምክንያት የመጣ ውጤት ነው። አሁን ያለውን የዋጋ ቅናሽ እንደ ዘላቂ የኢኮኖሚ ስኬት ከመውሰድ ይልቅ እንደ ገበያ መገታትና ጊዜያዊ የሁኔታዎች መገጣጠም ማየት ይሻላል። የኢኮኖሚ መኮማተሩ ለሸማቹ የኑሮ ውድነትን ሊያባብስ ቢችልም ለምንዛሬ ገበያው ግን የዋጋ ቅናሽን ማስመዝገብ መቻሉ ትልቅ ተቃርኖ ነው። የንግድ እንቅስቃሴው እስኪመለስ ድረስ የዶላር ዋጋ አሁን ባለው ዝቅተኛ ደረጃ ላይ ሊቆይ እንደሚችል በገበያ ውስጥ የሚታዩ መረጃዎችም ያመላክታሉ። በአጠቃላይ የአሜሪካ ዶላር ዋጋ መቀነስ በተለያዩ ፖሊሲያዊ፣ ስነ ልቦናዊና ዓለም አቀፋዊ ምክንያቶች የተሳሰረ መሆኑን መረዳት ይቻላል። የፍላጎት መቀነስ
የአቅርቦት መጨመር፣ የመንግስት ጥብቅ ቁጥጥርና የዓለም አቀፍ ጦርነቶች ተደምረው የዶላርን ዋጋ በከፍተኛ ሁኔታ ያዝ አድርገውታል። ይህ ለውጥ በንግዱ ማህበረሰብ ላይ የተወሰነ ተጽዕኖ ቢፈጥርም የኢኮኖሚው መዋቅራዊ ችግሮች ግን ገና መፍትሄ የሚሹ መሆናቸው መታወቅ አለበት። የምንዛሬ ዋጋው መቀነስ ዘላቂ እንዲሆን የአገር ውስጥ ምርታማነት ማደግና የውጭ ምንዛሬ ምንጮች በዘላቂነት መጠናከር እንዳለባቸው መገንዘብ ያስፈልጋል። አሁን ያለው ሁኔታ የኢኮኖሚ መረጋጋትን ባያሳይ እንኳ ወደፊት ምን ሊፈጠር እንደሚችል በንቃት መከታተል እንደሚያስፈልግ ባለሙያዎች ይናገራሉ። የዶላር መቀነስ በሀገር ውስጥ ባለው የዋጋ ግሽበት ላይ የሚያሳድረው ተጽዕኖ በጥንቃቄ መታየትም አለበት። መንግስት የጀመረውን የቁጥጥርና የፖሊሲ ማሻሻያ አጠናክሮ መቀጠል ያለበት ሲሆን የግል ዘርፉም ከስፔኩሌሽን ወጥቶ ወደ ምርታማ ስራ ማዘንበል አለበት። የምንዛሬ ገበያው መረጋጋት ለሀገር ውስጥ ኢንቨስትመንት ምቹ ሁኔታን ስለሚፈጠር ይህ አጋጣሚ በአግባቡ ጥቅም ላይ መዋል እንዳለበትም መልእክት ለማስተላለፍ እንወዳለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም